ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደሰነበታችሁ እግዚአብሔር አምላካችን የተመሰገነ ይሁን። መጽሐፍ ቅዱሳችን ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ይላል አይደል? እግዚአብሔር ይመስገን። ደስ ብሎን ነው ወደዚህ ወደ አምልኮ ቦታ የምንመጣው። በብዙ ምክንያት ደስ ይለናል። ከቅዱሳን ጋርም መገናኘታችን አንዱ ጌታን የምናመሰግንበት ነው። ከሁሉ በላይ ግን በጌታ ፊት በጋራ ለማምለክ እቺን ጊዜ ለጌታ ሰውተን መገኘት እጅግ ደስ ይላል። ክብር ለእግዚአብሔር ይሁን። እሱ ክብር ይሁንለት። የተባረከ ይሁን እግዚአብሔር። ዛሬ እግዚአብሔርን ቃል የምንካፈልበት ልብ ውስጥ ደጋግሞ ስለሞላ ብዙ ሐሳቦች ቢመጡም ሰባኪ ይፈተናል። የሚሰብኩ ሰዎች የተለያዩ ሐሳቦች ይመጣሉ እየጸለዩ ስለሚቆዩና የትኛውን ይዘው የትኛውን እንደሚተው ይቸገራሉ። መጨረሻ ላይ ግን እግዚአብሔር የፈቀደው ለዚያ ቀን ይሆናልና በዚያው መሰረት ልብ ላይ በጣም የሞላውን ክፍል አንደኛ ጴጥሮስን በማውጣት በኋላ ትንሽ ጊዜ መቀመጣችን ስለማይቀር መቀመጥ ያለብን እንቀመጥና ሌሎቻችን ቆመን ለእግዚአብሔር ቃል አክብሮትም ነው። በነገራችን ላይ መቆም ከአይሁዶች ባህል አንዱ ለብዙ ሰዓታት ቆሞ የጌታን ቃል መስማት ነው። ተናጋሪው እግዚአብሔር ነው። እሱ ሲናገር ቁጭ ብለን ብቻ አንሰማም፣ ቆመን በአክብሮት እንሰማዋለን። አንደኛ ጴጥሮስን እንደከፈትን ምዕራፍ 1 ከቁጥር 1 እስከ 3-4 ያሉትን አነብና ከዛ ወደ ምዕራፍ 2 መጥቼ ከቁጥር 1 እስከ 12 ያሉትን እንደዚሁ አነብና አጠር ያለ ጸሎት እንደቆምን እንጸልያለን። እንደዚህ ይላል። የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስም እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት በጳንጦንስና በገላትያ በቀጳዶቅያም በኢስያም በቢታንያም ለተበተኑ መጻተኞች ጸጋና ሰላም ይብዛላችሁ። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። አሜን ነው። ወደ ምዕራፍ 2 ቁጥር 1 እንግዲህ ክፋትን ሁሉ ተንኮልንም ሁሉ ግብዝነትን ቅናትንም ሐሜትንም ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታደጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃሉን ወተት ተመኙ። በሰውም ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕት ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። በመጽሐፍ እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ በጽዮን አኖራለሁ፣ በእርሱም የሚያምን አያፍርም ተብሎ ተጽፏል። እና እንግዲህ ክብሩ ለእናንተ ለምታምኑ ነው። ለማያምኑ ግን አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ የእንቅፋትም ድንጋይ የማሰናከያም አለት ሆነ። የማያምኑ ስለሆኑ በቃሉ ይሰናከሉበታልና ስለዚህ ደግሞ የተመደቡ ናቸው። እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁ የእርሱን በጎነት እንድትነግሩ የተመረጠ ትውልድ የንጉሥ ካህናት ቅዱስ ሕዝብ ለርስቱ የተለየ ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁም፣ አሁን ግን ምሕረትን አግኝታችኋልና። ወዳጆች ሆይ
ነፍስን ከሚዋጋ ስጋዊ ምኞት ርቁ ዘንድ እንግዶችና መጻተኞች እንደመሆናችሁ እንለምናችኋለን። ስለሚመለከቱት ስለ እናንተ መልካም ሥራችሁን ክፉ እንደምታደርጉ በዚያ እናንተን በሚያሙበት ቀን በሚጎበኝበት ቀን እግዚአብሔርን ያከብሩ ዘንድ በአሕዛብ መካከል ኑሯችሁ መልካም ይሁን ይላል። እንደተለመደው ሰዎች አንድ ሐሳብ እንዲይዙ ስለሚያስፈልግ ሐሳብ ይሰጣል። የሰባኪው የምናገርበትን ክፍል እሱ በሚገባው መንገድ ይሄ ይዝልኛል ብሎ የሚያስበው ርዕስ ይሰጣል ማለት ነው። እና ለዚህ ላነበብኩት ብቻ ሳይሆን በአጠቃላይ ጴጥሮስ ይህንን መልእክት ሲጽፍላቸው ስማቸውን ቅድም ወይም አድራሻቸውን ቅድም ላነበብላቸው ሰዎች ሐሳቡ ለተጠሩበት ዓላማ የሚበቃ ሕይወት እንዲኖሩ ለማሳሰብ ነው። መጽሐፉን በሙሉ በዚህም በዚያም ብናነብ ይሄ የትኩረት ዋና አቅጣጫ ሆኖ እንመለከታለን። ለራሳችን በሚሆን መንገድ ደግሞ ይህን አረፍተ ነገር ለማስቀመጥ ለተመረጥንበት ዓላማ የሚበቃ ሕይወት እንኑር በሚል ነው። ቅድም ሳነብ እንደሰማችሁት ሌሎች መልእክቶችን በአብዛኛው ስናነባቸው አድራሻ አላቸው፣ በስማቸው ይጻፋልና ይሄ የጴጥሮስ መልእክት እንደ ጳውሎስ መልእክቶች ለአንድ አጥቢያ ቤተ ክርስቲያን የተጻፈ አይደለም። በአንድ አካባቢ የሚኖሩ ግን በስደት ምክንያት ተበትኖ ለሚኖሩ መጻተኞች የተጻፈ መጽሐፍ ነው፣ መልእክት ነው። በኋላ መተንም እናያለን መጻተኞች የሚለው ቃል ለምን እንደተጠቀመ ማለት ነው። ይሄንኑ መግቢያው ላይም ተናግሯል። ለተበተኑ መጻተኞች ይላል እና ይሄ ትንሹ እስያ ተብሎ የሚታወቀው አካባቢ በእምነታቸው የተሰደዱ ቅዱሳን ናቸው። በሁለት መንገድ ነው የሚሰደዱት። አንደኛው የሚያሳድዷቸው የአይሁድ እምነት ተከታዮች፣ በዚህ ምክንያት በተለይ አንዳንድ አካባቢ እነሱ ላይ ክርስቲያኖቹ ላይ ያተኮረ ስደት ያስነሳሉ። ግን ወደ ኋላ ከአይሁድ ማህበረሰብ ይልቅ በጊዜው ዓለምን ይመራ የነበረው የመንግስት አስተዳደር ፖለቲካው ያሳድዳቸው ነበረ። ምክንያቱም በዚያ ዘመን ንጉሥ ይመለካል። ያን ሀገር የሚመራ ወይም አካባቢ የሚመራ ይመለካል። ሌላ አምልኮ አለ ከዚህ ውጪ ተብሎ ከታሰበ ግን የዚያ ንጉሥ ስልጣን የሚገዳደር አስተሳሰብ የሆነ ማህበረሰብ ስለሆነ ስደት ይገጥማቸዋል። ስደት ውስጥ ያሳልፋሉ። እዚህ የነበራችሁ በእድሜ የቆያችሁ እናቶች፣ አባቶች አያለሁኝ፣ ወንድሞች አያለሁኝና በእኛም ሀገር የነበረችው የዚህ የወንጌል አማኞች የምትባለው ቤተ ክርስቲያን እስከ 1983ቶቹ መግቢያ ድረስ ወይ መጨረሻ ድረስ ለ80 ዓመት በሚባል ደረጃ በስደት ውስጥ ያሳለፈች ማህበረሰቡ እውቅና የማይሰጣት፣ ሃይማኖት ክፍሎች እውቅና የማይሰጧት፣ መንግስትም አናውቃችሁም የሚሏቸው የማህበረሰብ ክፍል ሆና የኖረች ናት። ስደት የኢትዮጵያ ቤተ ክርስቲያን አንዱ ዋና መገለጫው ነው። ይሄ ደግሞ የክርስትና መልኩም ስለነበረ ማለት ነው። አናውቃችሁም ወደ ኋላ አካባቢ የመጣው እርግጥ አስተሳሰብ የዚህ ሶሻሊዝም አስተሳሰቡ የፕሮቴስታንት እምነትን ብቻ ሳይሆን ማንኛውንም አምልኮ ይቃወም ነበረ። ትኩረቱ ትንሽ ጠንከር ስለሚሉ በፕሮቴስታንት ላይ ቢሆንም ምክንያቱም አምላክ የለም፣ እኛ የተገኘነው ከቁስ ነው፣ ፈጣሪ የሚባል ነገር አይጠራ የሚል እምነት ስላለው በዚህ ምክንያት ስደቱ ከሌላው በጣም ጠንከር ያለ እንደነበረ እናስታውሳለን።
ልክ እንደዚሁ ነበረ። ቤተክርስቲያን ከተጀመረችበት ቀን ጀምሮ ከዛሬ 2000 ዓመት በፊት ክርስትናና ስደት አብሮ የሚኖሩ የአንዱ ሁለት ገጽታዎች ናቸው። ክርስትናን ብለን ስደትን እንደሌላ አድርገን ማሰብ አንችልም። ስደት መልኩ አንድ ብቻም አይደለም፣ ብዙ ነው። እዛ ላይ ብዙ መቆየት አልፈልግም። ለማንኛውም ግን ምድር ላይ ስንኖር ተመችቶን እንድንኖር የተጠራን ሰዎች አለመሆናችንን መጽሐፉ በደንብ ይነግረናል። ክርስቶስን ያሳደደችው ዓለም እሱን የሚከተሉት ሁሉ እንደምታሳደዳቸው ክርስቶስን በአንደበቱ ተናግሮ ነበረ። አሁን እንደምታዩት በርጭቡ እንጨት ላይ የነደደው እሳት ደረቁን ካገኘማ ምን ያህል ይብስበት ይሁን ብሎ የተናገረው ከዚህ የተነሳ ነው። እሱን አምላክ አይደለም ብሎ መስቀል ላይ ሰቅለው እንደሚገሉት ከፊቱ እንዳለ ስነግራቸው ማለት ነው። ጳውሎስም ሲናገር ስለዚህ ጉዳይ በእርሱ እንድታመኑ ብቻ አይደለም እግዚአብሔር የጠራችሁ፣ ስለ እርሱ ደግሞ እንድትሰደዱ ወይ መከራ እንድትቀበሉም ጭምር ነው ይላል። እና እነዚህ በዚህ ምክንያት የተሰደዱ የተበተኑ ናቸው። ለነዚህ ነው የተጻፈው። ሲጻፍ 3 ምክንያቶች ወይም ዓላማዎች አሉት። ምናልባት እኔ 3ኛው ላይ ነው የማተኩረው። የመጀመሪያው በመከራ ስለነበሩ ሊያበረታታቸው ፈልጎ ነው የጻፈው። በመከራው ውስጥ እንዳይናወጡ ወደ ላይ እንዲመለከቱ ሊያበረታታቸው የተጻፈ መጽሐፍ ነው። ሲያበረታታቸው ደግሞ ያጽናናቸው ነበረ። በዚህ ክፍል ላይ ስትመለከቱ ለምሳሌ ቁጥር 7 ላይ ምዕራፍ 1 ምን ይላል? በዚህ እጅግ ደስ ይለናል፣ ነገር ግን በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለእግዚአብሔር ለምስጋናና ለክብር ይሆን ዘንድ በመከራችሁ ደስ ይላችኋል ወይም ሊላችሁ ይገባል የሚል ሐሳብ አስቀምጧል። ምዕራፍ 4 ቁጥር 12 ላይ ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ። ነገር ግን ክብሩ ሲገለጥ ደግሞ ሐሴት እንዲያደረጋችሁ ደስ እንድላችሁ በኢየሱስ ክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ ይላል። ማጽናናት ነው። በመከራ ውስጥ ስለነበሩ። 3ኛው እና ሌላው ምክንያት በዚህ መከራ ውስጥ አለመናወጥ፣ ጸንቶ መቆምና ምሳሌ የሆነ ሕይወት እየኖሩ ክርስቶስን ለሚኖሩበት ማህበረሰብ እንዲያሳዩ እንዲገልጡ በንጽህና እንዲመላለሱ መምከር ነው። እሱ ላይ ነው እኔ የማተኮረው። መልእክት እሱ ላይ ነው ሄዶ የሚያርፈው። 3ኛው ላይ ሌላኛውን በሌላኛው መንገድ ሌላ ጊዜ ልናይ እንችላለን። እንግዲህ ዓላማው ይሄ ከሆነ ጻፊውንም ትንሽ ማስታወስ ጥሩ ይመስለኛል። የእግዚአብሔር አምላካችን ቃል ነው። ይሄው ጴጥሮስ ራሱ ጽፈ በሁለተኛ ጴጥሮስ ላይ ከዚህ ከአዲስ ኪዳን በፊት የመጡ መጽሐፍቶች በእግዚአብሔር መንፈስ ቅዱሳን ተነድቶ የጻፉት ነው። ስለዚህ ማንም ሰው ይህንን መጽሐፍ እንደመሰለው አድርጎ ሊተረጉም ሊወስድ አይገባውም፣ አይፈቀድለትም። ምክንያቱም ይሄ መጽሐፍ የእግዚአብሔር መንፈስ የደረሰው ነው። በሙሉ በመላው ዓለም የሚኖሩ የመጽሐፍ ቅዱስ ተቋማት በሙሉ ወይም ኮሌጆችና ዩኒቨርሲቲዎች በሙሉ በጋራ የሚስማሙት ጻፊዎቹ ሰዎች ቢሆኑም ደራሲው መንፈስ ቅዱስ ነው። ክብር ለማን ይሁን? ለእግዚአብሔር ይሁን። ይህንን አስመልክቶ ጳውሎስ ደግሞ ምን ብሏል? የእግዚአብሔር መንፈስ ያለበት መጽሐፍት ሁሉ
በጣም አስፈላጊ ናቸው፣ ጠቃሚ ናቸው። ሰው የእግዚአብሔር ሰው መሆን ካለበት የእግዚአብሔር ሰው የሚያደርገው ከይቅርታ ጋር ነው የሚለውና በሕይወቱ እግዚአብሔር ያስቀመጠው ጸጋ ስጦታ አይደለም። የጸጋ ስጦታ ሰው አይጠራበትም። እንዳትሳሳቱ፣ ሰውንም እንዳጠሩ አይጠራበትም። የጸጋ ስጦታ አደራ ስለሆነ ሰውየው መያዣ ብቻ ነው፣ ዕቃ ነው። ዕቃው እንዲመሰገን የእግዚአብሔር ሐሳብ አይደለም። ሰው የምታነጸው በዋናነት በዚህ ቃል ነው። የእግዚአብሔር ሰው ለበጎ ሥራ ሁሉ የተዘጋጀውን ዘንድ ብሎ ማሳሰቢያ ይሰጣል ጳውሎስ። መጽሐፍት ይሄ ነው የሚነግሩ። ስለዚህ ይሄንን መጽሐፍ የጻፈው ማን ነው? ወይም ደራሱ መንፈስ ቅዱስ ቢሆንም የማን እጅ ነው አሻራውን ያረፈው ካልን ጴጥሮስ ነው። ቅድም ስናገር እንደሰማችሁት ሳነብ እንደሰማችሁት የኢየሱስ ክርስቶስ ሐዋርያ የሆነው ጴጥሮስ ምዕራፍ 5 ላይ አስፈላጊ ስለሆነ እነዚህን የሚጠቅሳቸው ምዕራፍ 5 ላይ ከእነርሱ ጋር ሽማግሌ የሆንኩ የክርስቶስ መከራ ምስክር ደግሞ የሆንኩ እኔ ጴጥሮስ በመካከላችሁ ያሉትን ሽማግሌዎች ይመክራችኋለሁኝ ብሏል። ጴጥሮስ ተጻፈው። ጴጥሮስ ከሐዋርያቱ አንዱ ብቻ አይደለም፣ የሐዋርያቱ መሪ እንዲሆን ጌታ ኢየሱስ ክርስቶስ ከመሄዱ በፊት የሾመው ነው። ዮሐንስ 21 እንደሚነግረን ከዛች ተአምራትና ምልክቶች በኋላ ጴጥሮስን ለይቶ ከሌሎቹ ጠራውና የዮና ልጅ ስምዖን ሆይ ትወደኛለህን? 3 ጊዜ እንዳለው ታስታውሳላችሁ። 3ቱም ጊዜ መልእክት ሰጥቶታል፣ አደራ ሰጥቶታል። በጎችን ጠብቅ፣ ጠቦቶችን አሰማራ፣ ግልገሎችን ጠብቅ የሚል ነው። ይሄ ነው የጻፈው። ስለዚህ አደራ የተረከበውን ሲያስተላልፍ ያስተላለፈው መልእክት ስለሆነ ትኩረት ልንሰጠው ያስፈልጋል። ታዲያ ወደ መልእክታችን ሐሳብ ወደ ዝርዝሮቹ እንመለስና ትኩረት የማደርገው ምዕራፍ 2 ላይ ብቻ ነው። በተለይም ደግሞ ከ4 እስከ 12 ባሉት ቁጥሮች ላይ አደርጋለሁኝ። 3 ዋና ዋና ሐሳቦችን ለመውሰድ እንሞክራለን። ማንጽፍም በአእምሮአችን እንጻፋቸው። በኋላ ቤት ሄደን ማስታወሻ ላይ እንያዝ። አሁን ስልኮችም ይጽፋሉ። መጽሐፍ በጣም ጥሩ ነው። ማስታወሻ መውሰድ ተመልሶ ለማየት በጣም ይጠቅማል። አበረታታቸዋል። ሌላ ጊዜ ማለት ነው፣ ወደ ዛሬ አይደለም። 3 ነጥቦች ላይ አተኩራለሁ። ርዕሳችን ለተመረጥንበት ዓላማ የሚገባ ሕይወት እንኑር የሚል ከሆነ በዚያ በተጠራንበት አካባቢ በሚለው ላይ ነው የምንቆየው። ርዕሳችን እሱ ስለሆነ እሱን በሚመለከት ደግሞ ቅድም ሳነብ አስተውላችሁ ከሆነ ምዕራፍ 1 ላይ ቁጥር ወደ 4 እና 5 አካባቢ እንዲህ ይላል። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደኝ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ከዚያ ቀጥሎ በሰማይ የተዘጋጀ ርስት እንዳለን መዳናችን በእግዚአብሔር ኃይል የተረጋገጠ መሆኑን ይናገራል። ስለ መጠራታችን ነው የሚያነሳው ማለት ነው። እንግዲህ ለተጠራንበት ጥሪ የሚገባውን ሕይወት ለመኖር ስናስብ መጀመሪያ ማሰብ ያለብን በማን ነው የተጠራነው የሚለውን ሁል ጊዜ ማስታወስ ይኖርብናል። በማን ነው የተጠራነው? ማን ነው የጠራን? እንዴት ነው የጠራን? የሚሉ ጥያቄዎች ይታወቃሉ፣ ግን ማስታወስ ያስፈልገናል። መጽሐፉ ለዚህ ነው የጻፈው፣ እንድናስታውስ ስለሚፈልግ። በማን ነው የተጠራነው? እዚሁ የተጻፈውን ያነበብኩን ላንብብ። ምዕራፍ 2 ላይ ማለት ነው። በሰው ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ የሚል ሐሳብ አለ። ከዛ ቀጥላችሁ ስታነቡ እግዚአብሔር በሱ በኩል አማኞችን እንዴት እንደጠራ ይናገራል።
ስለዚህ የተጠራ ነው አጠር ባለ መንገድ በጌታ በኢየሱስ ክርስቶስ በመስቀሉ ሞት ነው የተጠራ ነው። በኢየሱስ ክርስቶስ በሚል ካቆምን ልክ አይደለም። የተጠራ ነው በኢየሱስ ክርስቶስ ነው። ግን እንዴት ነው በሱ የተጠራ ነው የሚለው ነው ማሰብ ያለብን። የተጠራ ነው በመከራው፣ የተጠራ ነው በመስቀሉ በከፈለው መስዋዕትነት ቤዛነት የተጠራን ሰዎች መሆናችንን ማሰብ አለብን። የጥሪ ደብዳቤ የክርስቶስ መከራ መወለዳችንና መገኘታችን ነው። ሰዎች ለሰዎች የጥሪ ደብዳቤ ይልካሉ። እንደየዝግጅታቸው አይነት በተለያየ ቀለሞች በተለያየ መንገድ ልኩ ይችላሉ እና ያንን ይመጥናል በሚሉት ጠሪውንም ተጠሪውንም በሚሉት መንገድ ማለት ነው። እግዚአብሔር አማኞችን እኛን የጠራን ደብዳቤ ወረቀት አይደለም፣ ልጁ ኢየሱስ ክርስቶስ ራሱን ወደዚህ ዓለም በመላክ ነው። ወደ ኋላ ሄደን ትንሽ ማስታወስ ያለብን ለምንድነው እግዚአብሔር ልጁን የላከው? ለምንድነው እግዚአብሔር በልጁ የጠራን ወይም የመረጠን የሚለውን ስናስብ ያ ወደ ኋላ ይወስደናል፣ ወደ ብሉይ ኪዳን ይወስደናል። እግዚአብሔር ሰውን በራሱ መልክና ምሳሌ ከፈጠረ በኋላ ሰው ከእግዚአብሔር ጥሪ ወጣ። ባጭሩ ከእግዚአብሔር ሐሳብ ወጣና ኮበለለ። ስለዚህ በእግዚአብሔርና በሰው መካከል ኃጢአት ገባና ሰውን ከእግዚአብሔር ለየው። እግዚአብሔር ሰውን ይፈልገዋል። ለምንድነው ሁሉ ጊዜ እጠይቃለሁ፣ ለምንድነው አይሁድን ስትመለከቱ ታሪካቸውን ስትመለከቱ ከእግዚአብሔር ጋር የነበራቸውን ፍትጊያ ስትመለከቱ መተው ነበረበት፣ ሪጀክት ማድረግ ነበረበት፣ ለአንድና ለመጨረሻ መጣል ነበረበት፣ ግን አይጥልም። ጳውሎስ ስለዚህ ሲናገር እግዚአብሔር ሕዝቡን ጣላቸውን ይላል። ሊጥል ይገባው ነበረ ማለት በማይታሰቡ ደረጃ እንዳይመለሱ ሊያደርግ ይችል ነበረ። ነገር ግን ምክንያቶቹ ብዙ ናቸው። ከነሱ ጋር ያለው ለየት የሚለው በቃል ኪዳን የጠራቸው ስለነበሩ ነው ባጭሩ ማለት ነው። ከአሕዛብና ከሕዝቦች መካከል ለኔ ይሆናሉ ብሎ አንድ ሰው መርጦ በዛ በኩል ጠራቸው። ቃል ኪዳኑ ያስገድደዋል። ቃል ኪዳኑን አፍራሹ ሰው ቢሆንም እግዚአብሔር ምሕረቱን እያረዘመ እየጨመረ በቃል ኪዳኑ ምክንያት ይቅር እያላቸው ስለ ስሜ ይቅር እላቸዋለሁ እያለ ሲምራቸው እንመለከታለን። ሌላው ግን ከዚህ ሁሉና ከዛ በፊት የሚቀርበው ምንድነው? ሰው ውስጥ እግዚአብሔር የሚፈልገው ራሱን ነው። ሰው የሚባል ማንኛውም ፍጡር የእግዚአብሔር መልክ በውስጡ አለ። የእግዚአብሔር ምሳሌ በውስጡ አለ። እግዚአብሔር በእንስሳት ውስጥ ራሱን ሊያይ አይችልም። በእጽዋት ውስጥ ራሱን ሊያይ አይችልም። የለም የእግዚአብሔር መልክ እዛ ውስጥ። በእነዚህ በሰማይ ባሉ በተጣለሉ ነገሮች ውስጥ እግዚአብሔር ራሱን አላስቀመጠም። ራሱን ያስቀመጠው ሸክላ በሆነው ደካማ በሆነው የሰው ልጆች ውስጥ ነው። ለምን እግዚአብሔር ሰውን እንደዚህ ወደደው? ለምን ፈለገው ካልን ምክንያቱ ይሄ ነው። ራሱን እዛ ስለሚያይ። ስለዚህ ፍጥረት በሙሉ የሰው ልጆች በሙሉ በዚህ ኃጢአት ምክንያት ወደ ገሃነም ቢሄዱ መንግስተ ሰማያት ትርጉም የሌላት ትሆናለች። መንግስተ ሰማያት እግዚአብሔር ብቻ የሚኖርባት ቦታ ትሆናለች። ይሄ ደግሞ ለእግዚአብሔር የሚሆን ነገር አይደለም። መንግስተ ሰማያት የተዘጋጀው ለመንግስተ ሰማያት ዜጎች ጭምር ስለሆነ እና አምልጦ እዛ የሚገቡ ሰዎች ስለሚያስፈልጉ እግዚአብሔር ልጁን ወደዚህ ዓለም ላከ። እግዚአብሔር የተባረከ ይሁን። ኢሳይያስ በተለይ ይሄን ነገር ሲናገር 53 ላይ ከፊታችን ያሉትም ቀናቶች በጣም ትኩረት ሰጥተን የምናሰላስለው ይመስለኛል። ስለ ጌታ ኢየሱስ ክርስቶስ መቃተትና መከራ አስመልክቶ የተናገራቸው ንግግሮች በጣም አስገራሚ ናቸው። እግዚአብሔር የዚህን ያህል ሰውን መውደዱ ሊገባን የሚችል ጉዳይ አይደለም። እርሱ ስለ እኛ ስለ ሰው ልጆች እንዴት እንደተሰቃየ እግዚአብሔር የእኛን ዕዳ የኃጢአት ዕዳ በሙሉ ወስዶ በክርስቶስ ላይ እንዴት እንዳስቀመጠ እንደከመረበት እርሱን ተሸክሞ ኢየሱስ ክርስቶስ በመስቀል ላይ ጣር ውስጥ ሆኖ እንኳ ሳለ መከራው እንዲያልፍ ቢፈልግም አባት ሆይ ፈቃድ እንጂ የኔ ፈቃድ አይሆን ብሎ እስክል ድረስ ያደረሰው ያ መከራ ያ መቃተት
ያ ስቃይ ምናልባት በዓለም ላይ ብዙ ሰዎች ተሰቅሎ ሞቷል። ግን እኔ በታሪክ አልደረስኩ ሊሆን ይችላል እንጂ እንደ ኢየሱስ ክርስቶስ በሰዎች እጅ የተሰቃየ በስጋው የሰው ልጅ ታሪክ አልነበረም። እኛ ሀገር ብዙ የታየው አንድ የክርስቶስ መከራ የሚያሳይ ፊልም እንዳለ ታውቃላችሁ። በታላቁ ተልእኮ በባለቤትነት የሚታይ ማለት ነው። ስትመለከቱ ድባቡ ቀላል አይደለም። ግን በኋላ ደግሞ አንድ ሌላ ከሱ በኋላ የተሰራ ፊልም አለ። ያንን ሊገልጽ ይችላል ተብሎ በጣም ከባድ ነው። እሱ ደግሞ ታግሳችሁ ለማየቱ እንኳን ይረብሻችኋል። አእምሮአችሁን በጣም ይረብሻል። የሰው ልጅ እንደዚህ እንዴት ይሰቃያል? ምን አይነት ጨካኞች ቢሆኑ ነው ብላችሁ እንድታስቡ ያደርጋል። The Passion of Christ የሚል አንድ አዲስ ፊልም ተሰርቶ ነበር እና እርግጥ እንደዚህ እንደ ግሬት ኮሚሽኑ እንትን እንዲሰፋፋ አልተፈለገም። ምክንያቱም ይረብሻል፣ በጣም ያውካል፣ ስቃዩ ያውካል። ጅራፉ እሱ ላይ ሲያርፍበት፣ ምስማሮቹ ሲያልፉበት እና ሲሰቃይ ሲወራጭ እስከማይበቃው ድረስ እንዲህ ሲያደርጉት ሲያይ በጣም ረብሻል። እና በኋላ ፊልሙ እንደተለቀቀ አሜሪካን ሀገር የሚኖሩ አክቲቪቲዎች የሚባሉት ሰዎች ልክ አሁን የፖለቲካ አክቲቪቲዎች እንዳሉ ሁሉ ማለት ነው ተሰባሰቡና ፍርማ ተፈራረሙ። እንደዚህ አይነት ጭካኔ ኢየሱስ ክርስቶስ በሚባል ሰው ላይ ያደረሱ አይሁዶች ናቸው። ስለዚህ አይሁዶች በዚህ ስቃይ እንዲጠየቁ በዓለም ፍርድ ቤት እንዲቀርቡ የሚል ፒቲሽን የሚባለውን አሰባስቦ ሙከራ አድርጎ ነበሩ። ስታዩት ይመስላል ዝም ብሎ ያልዳነ ሰው እንዱ ሲያዩ ይመስላል ምን አይነት ክፉ ሐሳብ ነው እንዲህ የሚያደርገው? ሰው እንዴት እያየ ሰው እንደዚህ ያደርጋል? ስታዩ ሰውነቱ በሙሉ ተጨማልቋል። ደም ብቻ ነው የሚታየው፣ አካል የለውም፣ ሰውነት የለውም፣ ተቦጫጭቋል። ምስማሮቹ ጫፎቹ ላይ ያሉት ተገርፎ ከጀርባው ላይ ሲለቀቁ ወደዚህ ሲሳቡ የቦጨቁ ስለሚያነሱ ከላይ ጀምሮ ከታች ድረስ ስዕሉ አሁንም ይታየኛል። ያን እዛ ያየሁት ማለት ነው። ይረብሻል። እንደዚህ አይነት መከራ አየ፣ ተሰቃየ ይላል ኢሳይያስ። አፉን ከቶ አልከፈተም ይላል እየተሰቃየ ሳለ። ይህ ነገር በደንብ ሊገባን ካልቻለ የደህንነታችን ትርጉምም ብዙ ሊገባን ላይችል ይችላል። ይሄ መዳን ማለት ከኃጢአት ይቅርታ አግኝቶ ወደ እግዚአብሔር መንግሥት መግባት የሚለው ብቻ ይሄ ምንድነው? ይሄ የመደሰት ስሜት ውስጥ ብቻ ነው የሚያቆየን። ህመሙን አንጋራውም፣ ህመሙን አንረዳውም። የመስቀሉ መከራ አይገባንም፣ አንደርስታንድም አናደርገውም። ከዚህ የተነሳ ለክርስትናችን ያለን ዋጋ በጣም ከሚገባው በታች ይሆናል ማለት ነው። የአንድ ነገር ዋጋ ለዛ ነገር የሚከፈለው ተመጣጣኝ ነገር ነው። እኛ እሱ ማድረግ አንችልም። ክርስቶስ ለኛ የከፈለውን ዋጋ ሊመጥን ይችላል ብለን የምንመልሰው የምንፈስረው ነገር የለንም። ነገር ግን ቢያንስ ያ ውስጣችን በደንብ ሆኖ መቀመጥ መቻል ይኖርበታል። ጌታችን ኢየሱስ ክርስቶስም ራሱ ሲናገር ስለዚህ ነገር ደጋግሞ ይናገር ነበረ። በእኔ የሚያምን እኔን የሚከተለኝ ሰው ቢኖር የኔን መስቀል ተሸክሞ ይከተለኝ የሚለው ነገር ደጋግሞ ይናገር ነበር። ስለዚህ የተጠራነው በማን ነው የሚለው ጥያቄ ሲመለስ የተጠራነው ስለ እኛ ሰው ሆኖ እኛን ወክሎ ከፍተኛ ስቃይ በስጋ ከፍሎ ለኃጢአታችን ቤዛ ሆኖ በሞተልን በጌታችን በኢየሱስ ክርስቶስ ነው የተጠራነው። ይህ ነገር ምላሽ ይፈልጋል። የየዕለት ምላሽ ይፈልጋል። የአእምሮ ዝግጅት ይፈልጋል። ውሳኔ ይፈልጋል። የየዕለት ኑሮ ትርጉም ይፈልጋል። ይሄ ነገር እንደው ብለን የምናልፈው አይደለም። አጥብቀን ልናስበው ልናሰላስለው የሚገባው ነገር ነው። ስለዚህ ነገር ስናገር ታዲያ እዚህ ቦታ ላይ ምንድን ነው ያለው ጴጥሮስ? ይህንን እግዚአብሔር የመረጠውን እና እግዚአብሔር ያከበረውን ይህንን ሕያው ድንጋይ ይለዋል። ሕያው ድንጋይ ብሎታል። ትንሽ ስለሱ መናገር በኋላ ይኖርብኛል። ሕያው ድንጋይ ብሎታል። ምን ማለት ነው ሕያው ድንጋይ የሚለው? ስለምንድን ነው ያን ለማንሳት የፈለገው የሚለው ነገር ማሰብ ይኖርብናል። ይህንን ሕያው ድንጋይ ግን
ቤቱን የሚገነቡ ግንበኞች ከሆኑ መርጦ የሚጥሉት አይነት ድንጋይ ነው። ምናልባት ይሄን ቤት ሲሰራ እንዲያ ነገር ሳይኖር አይቀርም ያስባለው ታች መሰረቶቹ ላይ ከመጡ በኋላ ድንጋዮቹ ተለይቶ የተጣሉ ይኖራሉ። ብዙ ጊዜ ይኖራሉ። እንደሱ አይነት ጠንካራ ያልሆኑ ለቤቱ የማይመጥኑትን ሁሉ ለይቶ ያስወግዱታል። አንዳንዱ ይጠርቡትና ያስተካክሉት ይሆናል። እና ቤት ስንሰራ እንደዚህ አይነት ነገር እናያለን። ይሄ የአናጢዎቹ ዕውቀት ነው። እና ይሄንንም ድንጋይ የመጀመሪያዎቹ አናጢዎች እግዚአብሔርን ቤት እንሰራለን የሚሉ አይሁዶች የጣሉት ድንጋይ ነው ይላል። የናቁት ድንጋይ ነው። ይሄንን ነው የምትከተሉት፣ ይሄን ነው የምታመልኩት ወይ የሚል ነው አስተሳሰቡ። ዛሬም እንደምታውቁት በዓለም ላይ ከምንኖሩ አማኞች መካከል አብዛኞቹ አማኞች በዚህ ድንጋይ አያምኑም። ይሄ ድንጋይ ዛሬም የሚያጣጥሉ አንድ ሰው በመስቀል ላይ ሞተና የዘላለም ሕይወት አገኘው የምትል ጭንቅላት የሌለ ሰው ነህ ወይ ብሎ የሚያሾፉ የዕውቀት ሰዎችም አሉ፣ የሃይማኖት ሰዎችም አሉ። ይሄ ድንጋይ ሁሉንም ያስማማ ድንጋይ አይደለም። ይሄ ድንጋይ አንዳንድ ጊዜ በአንዳንዱ ቤት ውስጥ ሰዎችን ሁለት ቦታ የከፈለ ድንጋይ ነው። አንዳንዶቹ በዚህ ድንጋይ ሲሰናከሉ እንመለከታለን። በዚህ ድንጋይ ላለማመን የሚያቀርቡ ምክንያቶች እናያለን። አንዳንዶች በዚህ ድንጋይ ምክንያት ዋጋ ሲከፍሉ ሲሰደዱ ደግሞ እናያለን። ይሄ ድንጋይ የዓለም ፍጻሜ እስኪመጣ ድረስ የሚያጣላ ድንጋይ ነው፣ የሚያስማማ ድንጋይ ብቻ አይደለም። ዛሬ በዓለም ዙሪያ የሚደረጉትን አስተሳሰቦችንም በዚህ አስተሳሰብ ካልቃኘን በጣም አስቸጋሪ ይሆናል ማለት ነው። የት ነው ስፍራችን፣ የት ነው መደባችን የሚለውም በደም አጥርተን ማየት ይኖርብናል። ብዙዎች ተሰናክሎበታል፣ የማያምኑ ተሰናክሎበታል። ከነዛ መካከል አንዱ አይሁዶች ናቸው። አይሁዶች ጌታ ኢየሱስን እግዚአብሔር ልጅ ነኝ የሚለው በጣም ያስቆጣቸው ነበር። እኛ የምናውቅ ከዚህ አይነት ቤተሰብ የተወለድክ ወንድሞች እህቶች በእኛ መካከል ያለ አይደለምን? ይሄ ደፋር አንድ ጊዜ ለምስክርነት የወጡ ወገኖች ነበሩ። እንደሰማሁት ስሞቹ ማንሳት አልፈልግም እና ወደዛ ወደ ሳሪስ አካባቢ በአዲስ አበባ ውስጥ ያለው ክላስተሮች አሉ የሚሉ ወንጌል አሁን ይኑር አይኑር አላቅም። አጥቢያዎቹ አሁን ይሄ ክልሉ ስለተደራጀ እንዳለ ላይኖር ይችላል እና ክላስተሮች ውስጥ ያሉት ላይ ተሰብስበው ወጥቶ ይመሰክሩ ነበርና እንደሰማሁት ከሆነ የመሰከሩ አንድ ግሮሰሪ የሚመስል አይነት ውስጥ ገቡ። እዛ የሚጠጡ ሰዎች ነበሩ በርከት ያሉ እና አንድ ትልቅ ሰውዬ ደግሞ ነበሩ፣ በእድሜ ሽማግሌ ሆኑ ሰውዬ ነበሩና እየመሰከሩ በኋላ ከሚመሰክሩት እህቶችም አሉ እንደምታውቁት እና ቀረብ ብላ ለመስከር ስትሞክር እንደዚህ አንቺን ብሎ የሃይማኖት አስተማሪ ቃል በቃል ያሉትን መድገም አልፈልግም፣ የሚያዋርድ ነው። አንቺን ብሎ ሄጅ ከዛ በኋላ እነዛ ጎረምሶች መጥቶ እንደው በአካልም ጭምር ጥቃት ለማድረስም አስቦ እንደነበሩ ዋላ ሰምቻለሁ። ገላጋይ እግዚአብሔር ያስነሳ እንጂ ይሄ ብዙ ጊዜ ይገጥመናል። ክርስቶስን የማያምኑ ሁሉ በእኛም ይሰናከላሉ እንኳን በሱ ማለት ነው። እንዳንሰናከል ያደረገን እግዚአብሔር ብቻ ነው። እኛም ከሚሰናከሉት አንዱ መሆን እንችል ነበር። በጣም ጭንቅላት ስላለን ክርስትናን ፈልገን ያገኘን አንዳችን የለንም። እግዚአብሔር በራሱ መንገድ እንዴት እንደቀየረን ማናቅ ሰዎችን እግዚአብሔር ቀየረን። አንዳንዶቻችን የአእምሮ ሰዎች ነን፣ ፈላስፋዎች ነን። የምናነሳው ጥያቄ አስቸጋሪ ጥያቄ ነው። ፈላስፋ ለመሆን ምሁር መሆን አያስፈልግም፣ ኮሌጅ መግባት አያስፈልግም። የጭንቅላት ጉዳይ ነው። ጉዳዩን ተነትንና ሪጀክት እናደርገዋለን። አንዳንዶቻችን ደግሞ የራሳችን ሆነ ማንነት አለን። ከዚህ የተነሳ የምንሰናከል ነበርን። አንዳንዶቻችን ራሳችን መቀበል ስለማንችል እኔ ለእግዚአብሔር መንግስት አልሆንም ብለን ስለምናስብ ሊሆን ይችላል። እነዛን ሁሉ ግን እግዚአብሔር በልጁ በኩል መረጠን። ክብር ለማን ይሁን? ክብር ለእግዚአብሔር ይሁን። መጽሐፍ ቅዱሳችን በጣም ሁሉ ጊዜ መርሳት የሌለብንና እኔም ሁሉ ጊዜ ማረሳው ሲቆም ስለዚህ ጉዳይ ሳስብ ሮሜ ምዕራፍ 8 ያለው ክፍል ነው። ሁሉ ጊዜ ያዙት በአእምሯችሁ፣ ታደንቁታላችሁ። ደህንነታችሁን ሁሉ ጊዜ የተለየ ትርጉም ይሰጣችኋል። ቁጥር 29 እና 30 ላይ እንዲህ ይላል፣
እዛ ቦታ ላይ ሲናገር ልጁ በብዙ ወንድሞቹ መካከል በኩር ይሆን ዘንድ እግዚአብሔር አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗል። አስቀድሞ ይሄ ራሱ በመጽሐፍ ቅዱስ ትምህርት ቤቶች አካባቢ የክርክር መነሻ ነው። አስቀድሞ ወስኗል። እነማን እንደሚመረጡ፣ እነማን እንደሚድኑ፣ እነማን እንደሚገቡ አስቀድሞ ወስኗል አለ። እርግጥ ብሏል፣ ቃሉን አንሽርም። ግን ከዛ ጀርባ ያለውን አስተሳሰብ ደግሞ ማሰብ ያስፈልገናል። እሱ ላይ አልሄድበትም። አሁን እግዚአብሔር አስቀድሞ ወስኗል። እግዚአብሔር ልጁ በኩር እንደሆን፣ እኛ ደግሞ እሱ ወንድሞች እንድንሆን፣ እህቶች እንድንሆን ክብር ለእግዚአብሔር ይሁን። አንዱ የሚያጽናናኝ እሱ ነው። ወንድሞቼ አለ አይደለም? ጌታ ኢየሱስ በልጅነቱ ቤተ መቅደስ መጥቶ ሲያስተምር ሲጠይቅ አዩትና አንዳንዶቹ ይገረሙ ነበር፣ አንዳንዶቹ ንቁት ነበር። ወላጆቹ መጡና ብዙ ርቀት ሄደው አምልኮ አቅርቦ ሰግደው ምናምን በኋላ እሱን አጡት። ከኋላ እየተከተለ መስሏል ብዙ ስለነበረ የለም። ተመልሶ እንደገና መጡና ባካችሁ ጥሩልን፣ እዚህ ልጃችን ጠፍቶብናል አሉ። ሄደው መጥቶ ነገሩት፣ ወላጆች ይፈልጉሃል ብሎ ባስሎት የሚገርም ጥያቄ መልስ ነው ሰጣቸው። ማን ናቸው እነሱ አለ። መካዱ አይደለም፣ ማርያምን መካዱ አይደለም፣ የሥጋ ወንድሞቹን መካዱ አይደለም። ማን ናቸው እነሱ አለ። የኔ ወንድሞች፣ የኔ እህቶች፣ የኔ አባቶች፣ የኔ እናቶች እነዚህ የእግዚአብሔር መንግስት የሚወርሱ ናቸው አለ። እርሱ እኛን አገልጋዮቼ ብቻ አይደለም ይለን፣ ወንድሞቼም ይለናል፣ እህቶቼም ይለናል። አስገርማችሁም አንድ መምህር እዚህ ቆሞ እናንተን ወንድሞች ብሎ እንደሚጠራ ሁሉ ከዚያ በላይ ወንድምነት የሚገባው ታላቅ ወንድምነት የሚገባው ኢየሱስ ክርስቶስ በመንግስቱ ሆኖ እነዚህን ወንድሞች ያያል። የመረጥኳቸው ናቸው፣ በስሜ ወደ መንግስት የሚገቡ ናቸው፣ በእኔ ምክንያት የመጡ ናቸው እያለ በሰማይ ያለውን ሐሴትና ደስታ ልነግራችሁ አልችልም። እግዚአብሔር አስቀድሞ የመረጣቸውን አለ። ሌላም ጥቅስ መጨመር ይኖርብኛል እዚህ ላይ። ሌላ የሚያስገርመኝ ወይም ደግሞ የሚያስደንቀኝ ክፍል ልንረዳው የማንችለው ኤፌሶን ላይ ጳውሎስ ሲናገር ምዕራፍ 1 ቁጥር 4 እስከ 6 ያለውን ስትመለከቱ ለዛ መክፈቻ የሚሆን ነገር ተናግሯል። እሱን አሁን ለጊዜው ልለፍና ይሄን ብቻ ላንብብላችሁና ወደ ሌላ ሐሳብ ጠቅለል አድርገን እናልፋለን። እንደዚህ ይላል ቁጥር 4 ላይ ዓለም ሳይፈጠር በፊት። እስከ ዓለም ሳይፈጠር በፊት በሉ። ታውቃላችሁ በሳይንስና በመጽሐፍ ቅዱስ የዓለም አፈጣጠር ጅማሮ አያስማማም። ብዙ ሳይንቲስቶች ዓለም ብዙ ሚሊዮን ዓመታት እንደቆየች ነው የሚነግሩን፣ ሰማይና ምድር ከተፈጠረ ማለቴ ነው። መጽሐፍ ቅዱስ ግን ከዛ ለየት ይላል። በመጽሐፍ ቅዱስም ጥቂት ዓመታት አይደለም ዓለም የተፈጠረችው። እግዚአብሔር ዓለምን ፈጠረ ከሚለው ጀምሮ ስንቆጥር ግን አስገራሚው ነገር ደግሞ ጳውሎስ ምን ይላል? ጳውሎስ ተገለጠልን የሚል ነገር አለው። ታውቃላችሁ ስታነቡ መልእክቶቹ ላይ 2 3 4 መጽሐፍቶቹ ላይ ተገለጠልኝ ወይም ተገለጠላችሁ ወይም ምስጢር ለኛ ተገለጠልኝ። ከኛ በፊት የነበሩ ሐዋርያት፣ ነቢያት ይሄን ለማየት ፈልጎ ነበሩ፣ ለነሱ አልሆነላቸውም። ይሄ የተገለጠው ለኛ ነው። የተገለጠው ደግሞ እግዚአብሔር ያከበረው ልጁ ኢየሱስ ክርስቶስ በእኛ ዘንድ ማደሩ ነው። ይህ ምስጢር ተገልጦልኝ ምስጢር እናገራለሁ ይላልና በዛ ምስጢር ስናገር የኛ መዳን የተጀመረው ሰማይና ምድር ሳይፈጠር በፊት ነው ይላል። ይህ አሁን ለማሰብ በጣም ያስግራችኋል። እኔ 100 ዓመት ያልሞላኝ 60 20 30 ዓመት የሆንኩ እንዴት ነው እግዚአብሔር ከብዙ ሺህ ዓመት በፊት ነን እንደሚወለድ የት እንደማድግ ምን ሰው እንደሚሆን አውቆ እግዚአብሔር ዕውቀቱ አይለካም። አላወቅህምን? አልሰማህምን? እግዚአብሔር እንዴት ለካለ? እግዚአብሔር የዘላለም አምላክ ነው አለ ነቢዩ። እግዚአብሔር የዘላለም አምላክ ነው። እስቲ ሁላችሁም አንድ ላይ እግዚአብሔር የዘላለም አምላክ ነው በሉ። አንተን አንድ ግለሰብ ለማወቅ እግዚአብሔር ትልቁ ጉዳይ አይደለም። እግዚአብሔር ዘላለምን አንድ አይቶ ጨርሶታል። ያለና የሚኖር አስቀድሞ መረጠን። ሰማይ ሳይፈጠር ምድር ሳይፈጠር ትንንሽ ሰዎችን እዚህ ወይ ማን ይባለው ብዙ ክብር ፕሮፋይል የሌለን አንዳንዶቻችሁ ይኖራቸዋል። እሱን እንዳለ እቀበላለሁ። በሙያችሁ፣ በትምህርት ደረጃችሁ፣ በሀብታችሁ፣ በሌላም ነገር ግን በዛ ፕሮፋይል አልመረጠንም። ያ ፕሮፋይልም ቢሆን የትንሽ ዘመን ነው። እርሱ ግን ሰማይና ምድር ሳይፈጠር በፊት። እሺ ሰማይና ምድር ሳይፈጠር በፊት በሉ።
እግዚአብሔር ሰማይ ሳይፈጠር አንተን አወቀ። እናቴ ሳትፈጠር አባቴ ሳይፈጠር ዘሪ ሳይፈጠር ጎሳ ሳይፈጠር ኢትዮጵያ ሳትኖር ዓለም ሳትኖር እግዚአብሔር አንተን አየህ። አንቺን አየሽ። እግዚአብሔር በሰማያዊ መዝገብ ውስጥ አየ። ቁልጭ አርጎ አየህ። አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ እግዚአብሔር ወስኗል ይላል። ክብር ለእግዚአብሔር ይሁን። እስኪ ክብር አምጡ ለዚህ ጌታ። አስቀድሞ ለሚያውቀን አስቀድሞ ለመረጠን ሰው ላደረገን ክብር ለሱ ይሁን። ክብር ለጌታ ይሁን። ይሄ የሚገርም ነገር ነው። ታዲያ ይሄ ጥሪ እንደው ዝም ብሎ የሚታይ ሃይማኖተኛ መስለን እንድንመላለስ በዓለም ካሉ ሃይማኖቶች አንዱ ውስጥ አለው ብለን እንድናስብ ታውቃላችሁ መናናቅ እንዳለ እኛን ይነቁናል። ባይነቁን ነው የሚገርመኝ። 3000 ዓመት ኖራለች የምትባለው የኢትዮጵያ ኦርቶዶክስ ቤተክርስቲያን 130 ዓመት ዕድሜ በኢትዮጵያ ውስጥ የፈጀችውን የፕሮቴስታንትን ወይም ወንጌላውያን ብትንቅ ባትንቅ ነው የሚገርማችሁ። እነዚህ ሜጤዎች እስቲ ሜጤ በሉ አንድ ላይ ሰልባጆች እንደዚህ ነበር። በሰልባጅ የመጣችሁ እንደዚህ ነው የሚረዱት። ደግሞ ተጋድሎ ያለን እንዳይመስላችሁ ቢቆጥሩ በጣም የተሻሉ ናቸው። ኢትዮጵያ ዳር ድንበር ያከበሩ ሌላ እምነት እንዳይወር ያደረጉ የኢትዮጵያን ሕገ መንግስትም እንዲቀረጽ በራሷ ጥረት ያደረጉ መንግስት እንዲኖር ጥረት ያደረጉ መጻፍቶችን የጻፉ ፍራ እግዚአብሔርን ያስተማሩ ክህነት ያላቸው አሰራር ያላቸው አወጣጣ ገባቢ ያላቸው ስርዓት ያላቸው እና ጥቂት ዓመታት ውስጥ መጣንና እኛ ነን ከሁሉ በላይ ስንል ልክ አይመጣም። ሂስቶሪካል ስታው ልክ አይመጣም። ፕሮፋይል ሲነበብ ልክ አይመጣም። ግን ልክ ይመጣል። ሃሌሉያ ልክ ይመጣል። የት ቦታ ስታገናኘው ሰማይና ምድር ሳይፈጠር እነዚህ ቤተ እምነቶች ሳይኖሩ በፊት እግዚአብሔር በልጁ በኩል ዓለምን እንደወደደ መጽሐፍ ቅዱስ ይናገራል። በእርሱ የሚያምኑ የዘላለም ሕይወት እንዲያገኙ እንጂ እንዳይጠፉ እግዚአብሔር ልጁ እንደሰጠ ኮኔክት ያደርገናል፣ ወደ ሰማይ ይወስደናል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። የሆነ አንድ ሰው የጻፈው መጽሐፍ ሰሞኑን ይተነተናል ቲቪ ላይና በኢትዮጵያ መንግስታት ውስጥ ከመጡት አንዱ ንጉስ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ከንጉስ ሰለሞን አገዛዝ ጋር አገናኝቶ ከንግስተ ሳባ ጋር አገናኝቶ ንግስተ ሳባ ስትመለስ እዛ ከመጣችው ነገር ጋር አገናኝቶ በኋላ ፍሬ ነገሩ ምንድነው? በኢትዮጵያ ውስጥ የሚሾመው ንጉስ ሁሉ ከላይ ከሰማይ የተሾመ ነው፣ ከእግዚአብሔር የተሾመ ነው የሚለውን አስተሳሰብ ያመጣ ሰው እንደሆነ ይናገሩ ነበር። የት እንደወሰደ እንዳገናኘው ታውቃላችሁ አይደል? ንጉስ ሰለሞን ጋር። የኛ ታሪክ ንጉስ ሰለሞን ጋር አይደለም ሄዶ የሚገናኘው፣ ወደ ኢየሱስ ክርስቶስ ይሄዳል። ቃል ወደ ነበረው በእግዚአብሔር ዘንድ ወደ ነበረው እግዚአብሔር ወደ ነበረው እርሱም ሰው ወደ ሆነው ሕይወት ወደ ሆነው ስጋ ለብሶ በመጣው እዛ ያገናኘናል። ክብር ለእግዚአብሔር ይሁን። ያንን መናቂ አይደለም። ይሄንን ነው እኛ ይገባን። እዚህ መጽሐፉ ተጻፈ የንጉሱ ሰለሞን ወይም የዳዊት ብቻ አይደለም፣ የነገስታቱ ንጉስ። በኋላ ትንሽ እሷን ብዬ እናጠቃላ። በዚህ ነው ተጠራ ነው የጥሪያችንን ክቡርነት በስርዓት ካልተረዳን ህይወታችን ለዛ የሚሆን ሊሆን የሚችልበት መሰረት ያኖረው እሱ ላይ ይመስለኛል ትልቁ ችግራችን። ወደ ኋላ ሄደን ማንነታችን በደንብ ማየት ይኖርብናል። ታዲያ ይሄን ድንጋይ ናቁታል። እናንተን ግን በዚህ ድንጋይ ተመረጣችኋል። ይሄ ድንጋይ ግንበኞች ናቁት፣ እግዚአብሔር ግን ያከበረው ይላል። የመረጠውና ያከበረው እግዚአብሔር የመረጠውን ሰው ብንቅ ድካም ነው። ለዛ ለምንቀው ለምቢሰናከለው ድካም ነው። የእግዚአብሔር ሐሳብ አይለወጥም፣ አይቀየርም። ሰው ነው የወደደው በክርስቶስ በኩል ስለሆነ። ስለዚህ ድንጋይ ትንሽ ተናግረን ለፍያችኋለሁ። እንግዲህ ጌታችን ኢየሱስ ክርስቶስ ይሄንን ድንጋይ አስመልክቶ ተናግሯል። ራሱ
ሶስት ጥቅሶችን ሰጣችኋለሁ አልተነተናቸውም ለእናንተ ተዋለሁ ማቴዎስ 21 ቁጥር 42 አንብቡ ስለዚህ ድንጋይ ልክ ጴጥሮስ እዚህ የጻፈውን ክርስቶስ ተናግሯል ቃል በቃል ሳይቀይር ማርቆስ 12 ቁጥር 10 እና 11 ሉቃስ 21 ቁጥር 17 ላይ ይሄንኑ ቃል በቃል ተናገረ ግንበኞች የናቁት እግዚአብሔር የመረጠው የማዕዘኑ ራስ ድንጋይ አለ ይሄ ክፍል የት ነው የሚገኘው ጠቅሶ ነው ኮቴሽን ውስጥ ነው ያለው የት ነው የሚገኘው በለን ወደ ኋላ ስንል መዝሙረ ዳዊት 117 በቅንፍ 18 ቁጥር 22 ላይ ነው ቃል በቃል ይሄ ተጽፏል ከዛ ነው የወሰዱት ሁላቸውም ክርስቶስ ያን ጠቅሷል 3 ጊዜ ጴጥሮስ ቢያንስ 2 ጊዜ ጠቅሷል ሐዋርያ ጳውሎስ ጠቅሷል ሌሎችም ጠቅሶታል የማዕዘኑ ራስ ድንጋይ ስለምንድን ነው የተጻፈው እዛ ላይ ብለን ስናይ ዳዊት ሲናገር መዝሙረኛው ሲናገር ስለ ራሱ ነው ስለ እስራኤል ንጉስነቱ ነው እግዚአብሔር እንዴት እንደመረጠው ታውቃላችሁ ከበጎች እረኝነት ያመጣው ነው እዛ ታሪክ ውስጥ ገባው ራሱ ሰፊ ሆነብኛል ልተው በኋላ ግን እግዚአብሔር ንጉስ አደረገው ቀባው መቀባት ብቻ ሳይሆን ምን አለው እግዚአብሔር ልጆችህና ዘርህ በዚህ መንገድ ቢሄድ ከዘርህ በመንግስት ዙፋን የሚቀመጥ ልጅ ለዘላለም አይታጣም ብሎ አለ እና መጽሐፉ ወደ ክርስቶስም ያመጣል በተወሰነ ደረጃ ይሄንን ማለት ነው ከሰለሞን ባሻገርና ከልጆቹ እነዚህን ሁሉ አንድ ላይ አድርጋችሁ ስትመለከቱ ዳዊት ታስታውሳላችሁ ጎልያድ ፊት የነበረው ንቀት ይሄ በዚህ ምንድነው በዚህ ምንድናት ያቺ ነገር በወንጭፍና በድንጋይ በተባጣብኝ እኔ ውሻ ነኝን ብሎ እንዴት እንደናቀው እናሱ ግን በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ ያለው ባጭሩ ስትመለከቱ እስራኤል ስትነሳ እስራኤል ስትመረጥ የተመሰረተችው በአሕዛብ ጣዖታት መካከል ስለነበረ ዘመኗ በሙሉ ስደት ላይ ናት ዛሬም ስደት ላይ ናት ነገም ስደት ላይ ናት ሪጀክትድ ናት ግን የማይቻል ጉዳይ ነው ነገሩ ከእግዚአብሔር ጋር ስለተገናኘ ምንም ማድረግ ማንችለው አንደግፍም ምናልባት ከዚህ ከጦርነት አንፃር አንቀውም ግን አንድ ልብ ማለት ያለብን ከዛሬ ሽንት ሺህ ዓመት በፊት አብርሃም የሚባል ሰው ጠርቶ በረዙ በዘሩ አምጥቶ ያዕቆብን አብዝቶ 12 ነገድ አድርጎ ህዝብ ያደረጋቸው ግን በዙሪያቸው የነሱ መኖር የሌሎቹ ስጋት የሚሆን በሙሉ እንዲጠፉ የሚፈልጉ ቀላል የሚባሉ ህዝቦች አይደሉም ከልባቸው እስራኤል እንድትቀጥል የሚፈልጉ ይኖሩ ይሆናል አላቅም ከፍርሃት የተነሳ ግን የሚፈልጉ አሉ እስራኤልን መቃወም አደገኛ እንደሆነ ስለሚያውቁ እዛ ውስጥ አልገባም ላቁም ስለዚህ ንቀት ነበር አንተን ብሎ ንጉስ አንተን ብሎ ደግሞ ህዝብ ብሎ ይንቁት ነበር እና ያን ነው ተቀሰሱ ግንበኞች የናቁት ንጉስ ሰለሞን ያመጣውን ዕቃ በሙሉ ቤተ መቅደስ ሰራው ከውጪ ነው ከራሱ አይደለም በኋላ እግዚአብሔር ሞገስ ሰጥቶት በኋላ ግን ታሪክ ስታነቡ የእስራኤልን ድንበር ለሙሴ የተሰጠውን ክልል በሙሉ የወረሰውና የተቆጣጠረው ዛሬ ያሉት እስራኤላውያን ድንበራችን ከዚህ መልስ ነው የኛ ነው ብሎ የሚከራከሩት በዳዊት ዘመን የተቆጣጠሩትና የያዙት ነው የናቁት ነበር ለጓም እሱን ከዛ አልፍ ያለድም ታዲያ ይህንን ክርስቶስ ለምን ወሰደ ስለ ዳዊት መናገር ፈልጎ ነው አይደለም ጴጥሮስ ለምን ወሰደ ስለ ዳዊት መናገር ፈልጎ ነው አይደለም ዳዊትም የተናገረው በውስጡ ቅና አለው አዲስ ኪዳንም የሚናገረው ቅና አለው እየተናገረ ያለው ስለ ኢየሱስ ክርስቶስ ነው ቅድም መግቢያ ላይ እንዳልኩት አንድ ነገር ብቻ መጨመር ፈልጌ ነው እስከ ዛሬ ድረስ አከራካሪ የሆነ ንጉስ አከራካሪ የሆነ የእምነት መስራች ተከታዮችን ያፈራ ይሄ ንጉስ የዓለም ሁሉ ትኩረት ይሆናል ይሆነም ይመጣል እሱ ማን ነው ጌታችን ኢየሱስ ክርስቶስ ነው ክብር ለእግዚአብሔር ይሁን እሱ ንጉስ ማሰብ አለብን እመጣለሁ ተመልሼ እመጣለሁኝ ብሏል ተመልሶ ሲመጣ ምድር ላይ ብቻ የተቃወሙትን ህዝቦችና መንግስታት በሙሉ ለ1000 ዓመት ሊገዛቸው ይመጣል 1000 ዓመት የገዛ በታሪክ የተነሳ ንጉስና ሀገር ያለ 100 ዓመታት ገዝቶ ሊሆኑ ይችላሉ 30 40 ዓመታት ገዝቶ ሊሆኑ ይችላሉ ጌታችን ኢየሱስ ክርስቶስ አንድ ክፍል ብቻ ስለዚህ አንብበ
የቀሩኝን ሁለት ነገሮችን እንደው በዳሰሳ መልክ ላጠቃልል ጊዜያችሁን ከተመደበው ውጪ በላይ መሄድ ተገቢ መስሎ ስለማይታየኝ እንደዚህ ይላል የራእዩ ጻፊ ዮሐንስ 19 ላይ ትኩረት ልንሰጠው ያስፈልጋል። ይሄ የኔ መልእክት ትኩረትም እሱ ላይ ስለሆነ እየተንዣበበ ያለው በዓለም ዙሪያ ዛሬ በማናውቅ ሁኔታ ለኛ ማህበረሰብ እዚህ አንገቱ ላይ ደረሰች ክር የምትመስለው ነገር ያለ ምክንያት ዓለም ሆነዋል። ነገሯን ከፖለቲከኞችና ከምድር ጦርነት ጋር ብቻ እንዳናገናኝ ጦርነቱን የሚቆጣጠር አንድ ከላይ ባለቤት እንዳለው እንድናውቅ ያስፈልጋል። ክብር ለእግዚአብሔር ይሁን። እንደዚህ ይላል ቁጥር 11 ላይ ራእይ 19:11 ላይ ሰማይ ተከፍቶ አየሁም፣ እነሆ አምባ ላይ ፈረስ የተቀመጠ የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል ይዋጋልም። ሁሉ ነገር መተንተን አልችልም፣ ግን ልብ በሉ የታጠቀ ነው። የታጠቀው ለመዋጋት ነው። መዋጋት ብቻ ሳይሆን ይፈርዳል። እርሱ አይኖቹ እንደ እሳት ነበልባል ናቸው። እርሱ አየ ማለት የነበረው ነገር ሁሉ በአንድ ጊዜ በቅጽበት በኖ የሚጠፋ ነው። በሙሉ አይኑ በዚያ ፍርድ ስላላየ ብቻ ናት ዓለም ስትንገታገት ያለችው። እሱ አንደ ካየ ሰማይና ምድር በታላቅ ትኩሳት ቀልጦ ይጠፋሉ የተባለው ትንቢት የሚፈጸምበት ነው። ጊዜው ደግሞ ቀርቧል። ሰዓቷን አናቅም፣ ቀኑን አናቅም፣ ወሩን አናቅም እንጂ ይመጣል። እሱ አይኖቹ እሳት ነበልባል ናቸው፣ ያስፈራሉ ወገኖች። በራሱ ላይ ብዙ ዘውዶች አሉት፣ ከእርሱ በቀር አንድ እንኳን የማያውቀው የተጻፈ ስም አለ። በደምም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሎ ይጠራል። ክብር ለእግዚአብሔር ይሁን። ከዚያ በኋላ እንዲህ ይላል በሰማያትም ያሉት ጭፍራዎች ነጭና ጥቁር ቀጭንም ሰማያትም ያሉ ጭፍራዎች ነጭና ጥቁር ቀጭንም የተልባ ልብስ ለብሰው በአምባ ላይ ፈረሶችም ላይ ተቀምጠው ይከተሉት ነበር። አሕዛብንም ይመታ ዘንድ ስለታም ሰይፍ ካፉ ይወጣል። እኔ እናንተ ቢሆን አሜን እላለሁ። ባንልም ይቀራል እንዴ? ይቀራል ወይ? አቋም ያላችሁ ግልጽ አድርጉ። አይመስለኝም የምትሉ ካላችሁ ግልጽ አድርጉ። ግን ይምሰላችሁ አይምሰላችሁ የማይቀረው ነገር ሃሌሉያ ሃሌሉያ በዓለም ላይ እንዲፈርድ እግዚአብሔር ቀድሞ የሾመው የወሰነው ሲመጣ መስቀል ላይ ሞቶ ተጎሳቁሎ ቀብር ደርሶ እንዲመለስ ብቻ ሳይሆን የነገስታት ንጉሥ እንደሆነ የጌቶች ጌታ እንዲሆን የተመረጠ የተላከ ከይሁዳ ነገድ የሆነ የነገስታቱ ንጉሥ እሱ ከላይ ሲመጣ አስፈሪ በሆነ ግርማ ሲመጣ የተቃወሙትን ያልተቀበሉትን ሁሉ ሊቀጣ ይመጣል። ምን ማድረግ አንችልም። ቃሉ ይናገራል። ሊፈርድባቸው ይመጣል፣ ሊያጠፋቸው ይመጣል። ከነሱ በፊት ግን ሌላ የሚያደርገው ነገር አለ። እሱ ላይ ይመጣሉ። እሱ ይመጣል፣ ከሱ ተከትሎ ይመጣሉ። አሕዛብን ሁሉ ይመታ ዘንድ ስለታም ሰይፍ ካፉ ይወጣል። እርሱ በብረት በትር ይገዛቸዋል። እርሱ ሁሉን የሚገዛ ሃሌሉያ የእግዚአብሔርን የብርቱ ቁጣ ወይን መጥመቂያ ይረግጣል። በልብሱም ላይ እና በጭኑም የተጻፈ እንዲህ ይላል የነገስታት ንጉሥ የጌቶች ጌታ የሚል ስም አለው። እስቲ ከነ በኋላ በሉ የነገስታት ንጉሥ በሉ እስኪ እባካችሁ በሉ እስኪ የጌቶች ጌታ በሉ። ስሙ ነው የምታመልከው፣ ስሙ ነው። እሱ የነገስታት ንጉሥ ነው። በዋዛ የተገኘ አይደለም። በመከራ የተገኘ ሞትን ድል ጋርዶ የተገኘ ሰይጣን አሸንፎ የተገኘ ድል ነስቶ የተገኘ ሻቶራ ማጋላዲያ ዝም ብሎ የመጣ የሃይማኖት መስራች ሳይሆን የእግዚአብሔር ቃል የእግዚአብሔር ስልጣን በሕይወቱ የሚገለጥበት እሱ ይባላል። ሃሌሉያ ሃሌሉያ። ታዲያ ከዛ በፊት ምን ሆናል? እስከ ዛሬ ድረስ ዓለምን ሁሉ ያሳተውን ከሰማይ እግዚአብሔር ከጥንት የጣለውን ዘንዳውን እባቡን ዲያብሎስን ሰይጣንን እንዲይዝ ትእዛዝ ይሰጣል። በሰንሰለትም ያስረዋል።
ሰይጣን ስታሰር ተመልከቱ። እኛ በኢየሱስም እዚህ አንዳንድ ጊዜ አልፎ ታያላችሁ አይደል? ስንት ጮኸን ላንቃችን እዙላችሁ በኢየሱስም በተብለን እንደሱ እኮ አልነበረ። አይና አላልኩም። አሁን ለጊዜው ነው። እንደሱ እኮ አልነበረም። ሰሙን በእውነት ስንሸከም እኮ ስናልፍ ዝም ብሎ ጮኻል። ችግሩ እኛ ጋር ነው ያለው። ስናልፍ ጮኻል። ፊደል ያልተማሩ መጽሐፍ የማያነቡ እዚህ ደቡብ አካባቢ፣ ከምባታ አካባቢ፣ ሀዲያ አካባቢ ወንጌል የሰበኩ አባቶች ዛሬ ስንት ዓመት ሲያልፉ አጋንንት ብሎ ጮኸ ነበር፣ ይንጫጫ ነበር። ታሪካቸውን አንብባችሁ ከሆነ ምናልባት ፓስተር መሪድ ወደዛ ወደ ሰሜን ወንጌል መጀመሪያ ሰብኩ። እኔ ሰማሁት ነው ከመጽሐፉ የት ነው ሰማሁት። እዛ አካባቢ ዝም ብሎ ሲሄዱ ጫካ ላይ ሰዎች ይጮኻሉ። መጡ እንዳሉ ይጮኻሉ። ዛሬኛ ብዙ ጮኸን ታግለን ለሰላችሁ አልተሸከምነውም። ስሙን የሚገባውን ህይወት የኖርና አይደለንም። ከዚህ የተነሳ እንታገላለን ከሰይጣን። ልቀቅ አለቅም። ምን ያደርገዋል? በሰንሰለት ይሰራውና ለ1000 ዓመት አስቀምጥልኝ ይዛ በሱ ፊት ታምራት እያደረገ ዓለምንና መንግስታትን ያሳተውን ደግሞ ሐሰተኛ ክርስቶስ ያዝልኝና ጨምርልኝ ይዛ ላይ አንድ ይቀራኛል። በሐሰተኛው ክርስቶስ ፊት በሱ ስልጣን ደግሞ ሐሰተኛ ትንቢት የሚናገረውን ዋናውን ማለት ነው እሱንም ያዝኛዛ ጨምርልኝ ለ1000 ዓመት ዝጋው። የሁሉ ስልጣን ያለው በማጅ ነው። ምን አለ እሱ ሲነሳ? ማቴዎስ 28:17 እነሆ ስልጣን በምድርና በሰማይ ተሰጠኝ። ክብር ለእሱ ይሁን። በሱ ነው እግዚአብሔር የጠራን። በሱ አጀንዳ ውስጥ ነው ያለነው። ታዲያ የቀሩትን ነጥቦችን ምን ታደርጋለህ? ማረጋውን አውቃለሁ። ጥቂት ነገር አድርጋለሁ። ታዲያ በዚህ ስንጠራ ዓላማው ምንድን ነው? ለምን ጠራን እግዚአብሔር? እሷ ብቻ ተናግረ ላጠቃለን። ወደ የመጣ እንደዚህ ጌታን አምልከን ደስ ብሎን እንደዚህ በጣም ያማረ አዳራሽ ውስጥ ገብተን እየወጣን ቀን መደበኛ ስራችንን 7 ቀን እየሰራን እንድንኖርና ወደ ጌታ እንድንጠራን ጌታ ብቻ አይደለም። ሁለት ነገር እሱ ዙሪያ ላይ ተናግረ ይጨርሳለሁ። ለምን ጠራን እግዚአብሔር? በዚህ ግሩም በሆነው በልጁ በኢየሱስ ክርስቶስ በዚህ በተመረጠው ድንጋይ ለምን ጠራን? ዓላማው ምንድን ነው? ዝርዝሮቹን ለእናንተ ልተው። እንደ 4 ነጥቦች ግን እዚህ ተቀምጧል፣ ወይም 3 ነጥቦች። የመጀመሪያው እግዚአብሔርን ደስ የሚያሰኝ ሕያው መስዋዕት እንድናቀርብ ነው እግዚአብሔር የጠራን። እግረ መንገደን አንዳንድ ነገሮች መናገር ማንቃት በጣም አስፈላጊ እንደሆነ አምናለሁ። ለእግዚአብሔር መስዋዕት ማቅረብ፣ ደስ የሚያሰኝ መስዋዕት ማቅረብ ብዙ ነገር በውስጡ አለው። ስንዘምርም እሱ አለ፣ ስናገለግልም እሱ አለ። ሌሎች ነገሮች ሁሉ ስናደርግ እግዚአብሔር እስከ ተቀበለው ድረስ ችግር የለው። ግን የምናደርገውን ሁሉ ይቀበላል ብሎ ማሰብ መጽሐፍ ቅዱስን አለማወቅ ብቻ ነው። በስሙም ስላደረግን ይሄም ስላደረግን አይደለም። መስፈርት አለው። መስፈርቱ ብቻ ልናገርና ልለፍ። ከዛ ሌሎች ነገሮች እዛ አለ። ቤተ መቅደስም እንድንሆንለት ነው እግዚአብሔር የጠራን። ሁለተኛው ነገር እዛ ላይ ተቀመጠው ቤተ መቅደስ ሆነን ሕያው ድንጋዮች ሆነን የሥራው አካል እንድንሆን ነው። ቅድም እንዳልኳቸው ያደራሽ በጣም እዚህ ገብቶ ያየ ሰው ሁሉ እዚህ አዳራሽ ላይ ምንም አጋግራ ያወጣም ሰው እጆች ሰርቶታል። የኛን ሕይወት ሰርቶ ለሰማያዊቷ ቤተ መቅደስ የእርሱ የእግዚአብሔር ሕልውና መገኛ እንድንሆን አካል ውስጥ የሚገባ ትክክለኛ የተሰራ ድንጋይ እንድንሆን እግዚአብሔር ይፈልጋል። ወጣ ገባ ምንል የምናስባቸውን ሁሉ የምናስተናግድ የምንሆን እንድንሆን እግዚአብሔር ከኛ አይጠብቅም። ከላይ ስትነሱ ነው የሚገባን። እሱ መጥቶ የከፈለው ያ ዋናው ድንጋይ የከፈለው እሱ ድንጋይ እንድንመስል ደግሞ ሕያዋን ድንጋዮች ትንሾች እንድንሆን ተመረጥን። ከሱ ድንጋይ ባህሪ የተለየ ሌላ ድንጋይ እንድንሆን አይደለም። በዚህ ቤተ መቅደስ ስንገባ ማለት ነው። ሌላው ከዛ ጋር አብሮ የተነሳው ሶስተኛው ነጥብ ነው። እዛው ላይ የተነሳው ነገር ምንድን ነው? ወደ 9 እና 10 ስትሄዱ ቁጥር ማለት ነው ካህናት እንድንሆንለት ነው የጠራን። ቅዱስ ካህናት እንደሆነ ጠራን።
የመመረጥ ጉዳይ ነው እንጂ የጸጋ ስጦታ ጉዳይ አይደለም። የተምታታ ሐሳብ አለ እዚህ ላይ። ይሄ መተሳከል አለበት። እኔ ከናንተ በተለየ ሁኔታ አልተመረጥኩም። እኔ ከናንተ አንዱ እግዚአብሔር ከጨለማ ወደሚደነቀው ብርሃኑ የጠራኝ ወንድማችሁ ነኝ። መጋብነት አይደለም የመታወቂያ። ከሱ በፊት ያለው የክህነት መሰረት አለ። ክህነት ከማይገባው ወገን ለይቶ ካህን ያደረገኝ እኔን ብቻ አይደለም። ካህናት እዚህ የተቀመጡ መሪዎቻችን፣ አገልጋዮቻችን ብቻ አይደሉም። ሁላችሁም እናንተ እያንዳንዳችሁ ካህናት ናችሁ ያለው እሱ ነው። ካህን ከሆንክ እንደ ካህን ማሰብ፣ እንደ ካህን መኖር ምርጫ አይደለም፣ ግዴታ ነው። የውዴታ ግዴታ ነው። የውዴታ ግዴታ ነው። ይሄ ቅርብ ጊዜ እዚህ አንገት ላይ ማድረግ የጀመሩት የሙሉ ወንጌል አገልጋዮች አለ። እዚህም አልፎ አልፎ ሲያደርጉ ያለው አምጾም ብሎ የማያደርጉትን ያው መቅጣታቸው አይቀር ሙሉ ወንጌሎች ጽሕፈት ቤቱ ከስልጣን ሳይነሳቸው እዚህ ኮሎን አርጉ ምን ነው ማለት ነው? ኮላር ነው። አዎ አርጉ። እሺ ጠየቅኩት። ይልማ ያለ መሰለኝ የተጀመሩ ሐሳቡ ለምን አስፈለገ አልኩት። አይ መስሪያ ቤቶች ትልልቅ ቢሮዎች ስንሄድ ካራባት አንጠልጥለን ስንሄድ ከኛ ጋር ሄዱትን ይሄን ያደረጉ ያን ያደረጉትን ያስገቡና እኛን ወደ ኋላ እየገፉን አሰገሩን። ሃይማኖተኛ መሆኔ በምን እናውቃለን? ሌጣን አንተ እያሉ መለሱን ወደ ኋላና ተቸገርን። ስለዚህ በእውነት መጽሐፍ ቅዱስ ስላዘዘ ሳይሆን መስሪያ ቤት ክፍት እንዲሆን ሃይማኖተኛ ለመምሰል ነው። ሃይማኖተኛ የሚመስሉ ሰዎች ዓለም ላይ አሉ አይደለም? አለባበሳቸው እንደኛ አይደለም። ከዚህ እስከ ታች የሚለብሱ አሉ። እሱን አይተን ለያቸዋለን። ሃይማኖታቸውን እናውቃለን አይደል እንዴ? ሌሎችም የራሳቸው ቆብ ያደርጋሉ፣ ሌላ ነገር ያደርጋሉ። በቃ የማይለያቸው አሉ። መገለጫቸው ነው። እኛ በእንደዚህ ውጫዊ በሆኑ መገለጫ ላናደርገው እንችላለን። ይሄ ማለት ግን ዲስኦርደርድ እንድንሆን፣ በእግዚአብሔር ቤት ውስጥ ጋጣወጥ እንድንሆን፣ ገላችንን ገልጠን እዚህ ቤት እንድንመጣ ውስጥ ሰውነታችን እያሳየን መተን እንድንሰናከል እንድናሰናክል አልተጠራንም። ጀለቢያ ላንለብስ እንችላለን። ረዘም ያለ ነገር ላናደርግ እንችላለን። ይሄ ቤት የእግዚአብሔር ቤት ነው። ፒሪየድ። እዚህ ቤት ኢንተርቴንመንት የለም። የመዝናኛ ቤት አይደለም። ተገቢ ነው ካላችሁ ውጭ ማድረግ ትችላላችሁ። ውጭም አይገባችሁም። መጽሐፉም ይናገራል። ዲዛይን አልተደረገም እንጂ ለእግዚአብሔር ሰዎች እንደሚገባ ልበሱ ነው የሚለው። እንደ አሕዛብ ልበሱ አልተባልንም። እንደ ማንኛውም ሰው ልበሱ አልተባልንም። ጸጉር አሰራራችን ከዛ ጋር የሚሄድ ነው። ሰውነት አያያዛችን፣ ነፃነታችሁን በጣም አከብራለሁ። ነፃነታችን ለክብሩ መሆን አለበት። እነዚህ ላይ ኮምፕሮማይዝ ማድረግ አልፈልግም። ነፃነታችን ለክብሩ መሆን አለበት። ጭምት ሁኑ ይላል መጽሐፍ ቅዱስ። የሃይማኖት ሰው ጭምት ነው። የመጣለትን ሁሉ አይናገር፣ ያገኘውን ሁሉ አይለብስ፣ ያገኘውን ሁሉ አይበላም። ጭምት ነው። ጭምትነት ከውስጥ የሚመጣ የህይወት ኳሊቲ መሆን አለበት። ደግሞ የሃይማኖት ውጫዊ ጀለቢያ መሆን አለበት። ከውስጥ የመጣ ቅድስናን የለበሰ ለእግዚአብሔር የተለየ ካህን የሆነ። እግዚአብሔር ተሳሳተ እንደ ካህናት ናችሁ ብሎ ስለን ተሳሳተ እንደ ራሳችን መግዛት እንደማንችል ለራሳችን ምኞት የተሰጠን እንደሆነ ረሳ እንደ አይደለም፣ ረስቶ አይደለም። ታዲያ ከዚህ ሁሉ በላይና ለክህነትም ለአምልኮም ለአገልግሎትም የሚያበቃን ዋናው ክራይቴሪያ ሮሜ 12:1 ነው። ሁሉ ቦታ ብናገር አይሰለቸኝም። እንዲህ ይላል፣ እንግዲህ ወንድሞች ሆይ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ እንድታቀርቡ ለእግዚአብሔር እንድታቀርቡ በርህራሄ እለምናችኋለሁ። ልብ በሉ ወገኖቼ፣ ሰውነት ልብስ አይደለም። ወላባ ሰውነት ልብስ አይደለም። ሰውነት እጅ አይደለም። ሰውነት አይን ብቻ አይደለም። ሰውነት ሁለንተና ነው። የሰውነት ሁለንተና ከውስጥ የሚፈልቅ ደግሞ አስተሳሰብ ነው። የአስተሳሰብ ቅድስና፣ የአስተሳሰብ ልዩነት በሌለበት ቦታ ሌላ ነገር ብናደርግ አያምርብንም። ውስጣችን በዚህ ከጎለበተ እግዚአብሔር ደስ የሚያሰኝ ሕያው መስዋዕት። እስኪ ሕያው መስዋዕት በሉ። ሳጠቃልል አንድ አረፍተ ነገር ተናግሬ እጨርሳለሁ። እንግዲህ ይሄ ሁለተኛ ነጥብ ነው ለምን ተጠራን የሚለው። ሶስተኛው ነጥብ ተናግሬ የማጠቃልለው
ከዚህ ባነሰ ደቂቃ ውስጥ አጠቃላለሁኝ። እዚህ ላይ ማስታወሻ ላይ ያስኩት ማለት ነው። እዛ ላይ ቅድም የተናገርኩት ማለት ነው። እሱ ጋር የሚያያዝ ነው። እሱኛው ምንድነው? ለተጠራንበት ዓላማ ብቁ ሆኖ ለመገኘት በጥንቃቄ መኖር ነው። ይሄ ሁሉ እስካሁን የተናገርኩት ይሄን ለማምጣት ብቻ ነው። እግዚአብሔር ይርዳን። እስቲ አሜን በሉ። ሰሞኑን ብዙ አልመጣሁም። ምን ጸሎት ተመችቶኝ አንደኛው ቀን በተገኘው ጊዜ በጣም ደጋግሞ የምትጸልይ አንድ እህት አለች። ስታጸልይ እሺ እርዳኝ እግዚአብሔር በሉ ትላለች። ብዙ ጊዜ ውስጥ ያለው አይና አላልኩም አሁን ማለት አይደለም ትል ነበር። እርዳኝ አንድ የሆነ ነገር የሚሰማት ይመስላል። በመንፈሷ መሆን እየፈለገን ያቃተ ነገር ያለ ይመስለኛል በዚህ ዘመን። ይሁንና ምስል ያለ ልዩነት ትናንትና ምሽት ላይ አንድ የሆነ ዙም ስብሰባ ነበረን ከተለያዩ አብያተ ክርስቲያናት ከተወጣጡ መሪዎች ጋር ወንድሞች ጋር በአብዛኛው ወንድሞች ነበሩ። የሁላችንም ጩኸት ነው ይላሉ። ግን ደግሞ ይሄ ጩኸት ህዝቡን ተጋርቶ በጋራ ጮሆ ከዚህ ማምለጥ አልተቻለም። ለምንድን ነው ለዓመታት አንድ ጉዳይ ላይ እግዚአብሔር ደጋግሞ ይመናገረን? ለምንድን ነው በእናንተ ደስ ብሎኛል በቃ በዚህ ይደጉልኝ የማይል? ለምን ነው የሚወቅሰን? በአብዛኛው እዚህም አልፎ አልፎ ብዙ ጊዜ የማልገኘው በነገራችን ላይ ብዙ ቦታ ስለሚንቀሳቀስ ነው በአገልግሎት ምክንያት። እኔ ግን በተገኘው ጊዜ ዝም የመጣው መልእክት ሌላ ቦታ የመጣው መልእክት ገጠር ስትሄዱም ጲው እግዚአብሔር ለህዝቡ ያሳየ ያለው መልእክት ወደ እኔ ሐሳብ ተመለሱ የሚል ነው። ግን ለሰዎች ይኖሩ ይችላሉ ከዚህ ጋር ተጣጥሞ ይኖሩ፣ ግን እንደ ህዝብ ስናስብ ስለዚህ ምን አለ? እንደዚህ አለ። እሱን ብዬ አንብቤ እጨርስላችሁ። ይቅርታ እዛ እንት ላይ ቆየው ማለት ነው። እንደዚህ ይላል፣ ወዳጆች ሆይ ነፍስን ከሚዋጋ ስጋዊ ምኞት ትርቁ ዘንድ እንግዶችና መጻተኞች እንደመሆናችሁ እለምናችኋለሁ ይላል። ይሄ ነገር የማያቋርጥ ነው። ነፍስን የሚዋጋ እኔ ስጋችን ቢዋጋ ይሻላል። ውጫዊ ጉዳያችን ላይ ቢያተኩር ይሻላል። ሰይጣን ውጫዊ ጉዳያችን ላይ አተኩርም አልፎ አልፎ ካልሆነ በስተቀር ሰይጣን የሚያተኩረው ውስጣዊ ጉዳያችን ላይ፣ እግዚአብሔርም የሚያተኩረው ውስጣዊ ጉዳያችን ላይ፣ ውስጣዊ ማንነታችን ላይ። ነፍስን ከሚዋጋ መንፈስን ከሚዋጋ በኩርነትን ከሚዋጋ እግዚአብሔር ከጠራ ዓላማ ከኋላ እንድትቀር የሚዋጋ አለ። ይሄንን በኢየሱስም ሺህ ጊዜ ብንል አይጠፋም። ሺህ ጊዜ ብትሉ አይጠፋም። ይሄ የሚጠፋው ለጌታ በመሰዋት ብቻ ነው። በዴዲኬሽን የሚመጣ ነገር ነው። አንድ ለእግዚአብሔር ከሞትክ ሰይጣን ካንተ ዘንድ ጉዳይ የለውም። በቃ ርቆ ይሄዳል። በቃ አለቀልህ አንተ ነገር። የሞትክን አንተ ለዓለምና ለምኞቷ የሞትክን። መጽሐፉ ብዙ ይናገራል ስለዚህ ነገር። የሞትክን። የሞተ ሰው አይጠቅምም። ብንወደውም የሞተ ሰው እየወደድነው ወደ አፈር የምንወስደው እኮ በቃ ከዚህ በኋላ እርማችሁን አውጡ ብለን ነው ተባብለን ነው። በቃ ሞት አይደለም በቃ ተጽናኑ። የሞተ ሰው ሞቷል። ሰይጣን አንዴ መሞትን ሲያረጋግጥ በቁጭት ያያልህ እንጂ ምንም ሊያደርግ አይችልም። እንዳልተሞልክ ሲያቅ ግን ቀንና ሌሊት ነፍስ ላይ ያተኩራል። ትዳሪ ውስጥ ፈተና ይመጣል። ልጆች ላይ ፈተና ይመጣል። ስራ ላይ ፈተና ይመጣል። በተለያየ መንገድ ማለት ስትሞት ይቀራል አይደለም። you don't care ፈተና ቢያመጣ ምንም አይመስልህም። እኔ ለዚህ ነገር ሞትኩ ነኝ። በነገራችን ላይ ሰይጣን የሚያመጣው ፈተና ሰይጣን እድል እያገኘ የሚሄደው አንጻራዊ ምላሽ ሲንሰጥ ነው። እኔ ለዚህ የሞትኩ ነኝ ተስፋ ጉዳት ካላችሁት ይመጣና አይቶ በቃ ትቶ ይሄዳል። ከመለሳችሁ አላችሁ እናንተ አልሞታችሁም። የራሳችሁ መብት ላይ አላችሁ። ምላሽ ሰጣላችሁ፣ ትከራከራላችሁ፣ ለማሸነፍ ትሄዳላችሁ። እሱ ይፈልጋል። ትናደዳላችሁ፣ ትቆጣላችሁ፣ ትበሳጫላችሁ። በጣም ይፈልጋል። መሳሪያዎቹ ናቸው። ይሄን እያደረገ ቀስ ያለ እግዚአብሔር ጸጋ ከሕይወት ይወስድና እርቃንህን ያስቀራል። እንደ ሳምሶን ውሰዱት። ከዛ በኋላ ምንም አድርጋችሁ ግን አሁን ተስማምተን ነፍስን የሚዋጋውን በእኛ ላይ ስልጣን እንዳይኖረው ቅድም ራሱን በሰጠን በክርስቶስ መስቀል ስር ራሳችን ካኖረን አለቀ።
ይሄ ለምንድን ነው የሚሆነው? ከታች ሲናገር እናንተ መልካም እያደረጋችሁ ክፉን እንደምታደርጉ እናንተን በሚያሳጧችሁ ፊት እግዚአብሔር አሳፍሯቸው ለምስጋና ምክንያት እንድትሆኑ። ተከሳችሁ ፋይል ከተገኘ አሳዛኝ ነው። ተከሳችሁ ይሄ ሰይጣን ከሶ አቅርቦ ፋይል ካገኘ ያሳዝናል። ኢየሱስ ይቅርልን ይችላል፣ ግን ያሳዝናል። ፋይል አለ ኦሬዲ፣ ማኖ ነክታለ ኦሬዲ። ግን ብሎ ግን ምንም መረጃ ቢያገላብጥ ያንተ ዘንድ ሰይጣን የሚያገኘው ዕዳ ከሌለብህ ምንም ማድረግ አይችልም። እንደውም እግዚአብሔር ይከብራል። አሜን ወገኖችም። እኔ ለእናንተና ለራሴ በዚህ ዕለት በዚህ መልእክት የማጠቃልለው እግዚአብሔር በልጁ ከመረጠን የመረጠን ዓላማ ደግሞ ለእሱ ቤተ መቅደስ ለመሆን ካህናት እንድንሆን ሕያው መስዋዕት ሆነን እንድንቀርብለት ከሆነ ዛሬ የማያዳግም አንዱ ሰኖ ስንዳለን። ታምራት ኃይሌ ምዘምራት አንድ መዝሙር አለች። ምንም ዝማሬ አልችልም እና አላለ የሆነ ነገር ይላል፣ ግን ከነ ምንም አታገኝም አይነት ነገር ነው። አታገኝም። አንድ ምሳሌ ብቻ ተናገርልኝ። በጣም የቆየ ይሄ አሁን የምንላቸው ሶሻል ሚዲያ ምናምን ሳይኖር ድሮ የምስራች ነው የተስፋ ሬዲዮ የሚባል ከኬንያ ሲሸልስ የሚተላልፍ በነበረበት ጊዜ አንድ ገጠር ከተማ ሆኜ አሮደሳ የምትባል ቦታ ሆኜ እሰማ ነበረ። ምስክርነት እሰማ ነበረ። የሚመሰክረው ዘፋኝ የነበረው በኋላ ዘማሪ ሆነው ሙሉ ቀን ነው ወይስ ሙሉ ዓለም ነው ዘፋኝ? ሙሉ ቀን ነው አይደል? ከዚህ ሀገር ሄዶ አሜሪካ ሄዶ ትንሽ ከኖረ በኋላ እየመጣ ሰይጣን እንዲፈትነኛል አለ ደጋግሞ። እግዚአብሔርም ደጋግሞ የሰወርከው ነገር አለ ይለኛል አለ። እና እኔ ደግሞ ግራ ገባኛ። እኔ እኮ በቃ ሁለንተና ሰጥቼ ጨርሻለሁ ጌታ ሆይ ምንድነው ከኔ የምትፈልገው ብዬ ደጋግመ ብሎ ይለኛል አለ። በኋላ አንድ ቀን ጸልይ፣ በጣም አዝኜ ጸልይ። እግዚአብሔር ቁም ሳጥን አለ፣ የቁም ሳጥኑን ታችኛው መሳቢያ ሳብ አለኝ አለ። ታችኛው መሳቢያ ሳብኩ አለ። የሰማችሁት ነው ይሆናል። እና ዓለም ውስጥ እያለ በጣም ወዳው ዘፈን ነበረኝ፣ እሷን አልበም አስቀምጫታለሁ፣ ሌላውን አጥፍቻለሁ አለ። የሚገርመው ነገር እኔ ካልተሳሳትኩ በስተቀር ከአልበሙ ስር ደግሞ የተኛ እባብ አገኘሁ አለ። እባብ፣ ተፈጥሯዊ እባብ። እግዚአብሔር አዋቂ ነው። ሰውን በተለያየ መንገድ ልናመልጥ እንችላለን። ራሳችን በተለያየ መንገድ ጀስቲፋይ ልናደርግ እንችላለን። እግዚአብሔርን ግን አንችልም። ሰይጣንም ሄዳው ካለ ከኛ አይርቅም። ምን አለ በህይወታችን የደበቅ ነው? እኔ ይሄ ነው ይላችሁ አልፈልግም። ምን አለ ወገኖቼ አልበጠስ ያለ አልለይ ያለ እያለቀሳችሁ የጸለያችሁ ግን የማይሄድ ከናንተ እርም የሆነ ነገር ምን አለ? እግዚአብሔር ዛሬ ያንን ይነቅላል። ለዚህ ነው አጭር ጸሎት ጸልየን የምናጠቃልለው። ታዲያ ከዚህ ጋር ማጠቃለያ ሐሳብ አንድ ሐሳብ አለችኝ። እቺን ሐሳብ ሳልናገር ነገር አይቋጭም። ብዙ ጊዜ ለራሳችንም ስንጸልይ ሶም ስጸልይልን እግዚአብሔር እንዲያደርግልን በምንፈልገው ጉዳይ ላይ እናተኩራለን። በምንፈልገው ጉዳይ ላይ እግዚአብሔር እንዲመጣ እንፈልጋለን። መጥፎ አይደለም። ገና አንድ የተሳሳተ ያሳስባል። ኦሬዲ እግዚአብሔር የኛ ስራ ሰርቶ ጨርሶታል። ዛሬ ይሄን ስላልክ ያን ስላልክ የሚያደርገው ምንም ነገር የለም። ልፋት ነው። ልፋትም ነው፣ ከንቱ ተስፋም ነው። ጨርሷል አንተ ነገር። በህይወት የምታልፈት እስከ መጨረሻ ጥግ አይቶታል እግዚአብሔር። አሁን በዚህ ጉዳይ ላይ የሙጥኝ እንድንልና ይሄ የሃይማኖት ፈናቲክ የሚባለው ምንድነው? ይሄ ዝም ብሎ ሐሳባዊ እንድንሆን እግዚአብሔር አይፈልግም። መላቀቅ ያስፈልገናል። ከኛ አጀንዳ ወጥተን ለኛ ነፍሱን ቤዛ ለሰጠው ጌታ ራሳችንን እንስጥ። እግዚአብሔር እዚህ ምድር ላይ ሊያደርግልን የሚገባውን ሁሉ አድርጎ ጨርሶታል። ደግሞ አንዳንድ ነገር እንዳይሆን የወሰነው ነገር አለ። ለምን? ከላይ ብድራት ስላለው። እሱን እዚህ ካልተውን እዛ የምናገኘው ምንም አይኖርም። ባዶ መዝገብ እንዳይሆን መዝገባችን ሆን ብሎ የምንከፍላቸው ነገሮች ያስቀምጠዋል። ፔንፉል የሆነ ህመም ያለበት የምንቸገርበት፣ የምንጸልበት፣ የምንቃትበት ተለይ ከኛ የምልበት ግን አይለይም፣ ይቆያል። ምክንያቱም ከሰማይ ብድራት ስላለው፣ እግዚአብሔር ጉዳይ ስላለው። ስለዚህ
አይናችንን ዋጋ በከፈለልን ጌታና ጌታ ባደረገልን ነገር ላይ እናንጠልጥልና እግዚአብሔር በሕይወታችን በሙላት እንዲሰራ እንፍቀድ። አሜን ወገኖችም። እንግዲህ ሐሳቤን በዚህ አጠቃልላለሁ። እግዚአብሔር በሕይወታችን በሙላት እንዲሰራ፣ ለኛ እንዲሰራ አይደለም ለክብሩ እንዲሰራ፣ ለሌሎች ለጠፉት እንዲሰራ፣ የእኔ መኖር ለእግዚአብሔር ክብር የበለጠ እንዲያመጣ ዛሬ ሕይወትን እግዚአብሔር ይውሰዳት። ዛሬ አጀንዳን እግዚአብሔር ይውሰደው። እባካችሁ ይሄን ለማድረግ ፈቃደኞች እጃችሁን አሳዩኝ። አጀንዳን እግዚአብሔር ከኔ ይውሰድ። ለኔ የሚለውን ለኔ የሚኖርበትን ለራሴ የሚተጋው ነገር ሁሉ እግዚአብሔር ይውሰድ። እኔ ከዚህ በኋላ ለሱ ኖራል ምትሉ እጃችሁን አንሱ እስከ ወደ ላይ። እሺ ይሄ እጅ እንደተነሳ አይናችን ከደን አድርገን አጭር ጸሎት እንጸልያለን። ቆመን ጸልይ፣ አጭር ጸሎት እንጸልያለን። ከዛ ፓስተር አዋዝን ወደዚህ ይጋብዛለሁ። እሱ ወደዚህ ይመጣል።